ኦኬ ይለፈኝ ሰፊ ነው ገባ ቦታው አይበቃም። ሰላም እንዴት ናችሁ? ኤዲ ሪአክቶች ነን ተመልሰናል። ዛሬም ባሪፍና ምርጥ ቪዲዮዎች ወደ እናንተ መተናል። ተከታተሉ። ይመቻችሁ። እንወዳችኋለን። ፈለው ጌታ ተመሰገነ ይሁን። ወያ ገለተ ቶቢ ኧረ ተው በሉት። ለየት ያለ ዳንስ ነው ታውቃለህ። ለምን ኧረ ይሄን ሰውዬ የምከሩት አንድ በሉት። የጭፈራ ሲሰራ ማለት ነው። ይመችሽ። ደብሮት ነው አጠቀውት ደብሮታል። አሰራሩ ደብሮት ይሆናል። አይ እባክህ እብደቱን ይዞበት ነው። Are you good boy or bad boy? What? Are you good boy or bad boy? Me? Shalle boy. ኦኬ ይለፈኝ ደርቲ ማይንድ ይላል። የተቆረቆረው እኮ ነው። አያችኋል? የተነካ ይላል። እርግጠኛ ነህ አይዘህ ጀምረህ ዛሬ እንደ ቅን በያዘው ፍቅር ምን አለበያ ለሰው ባይመስልም አይንለያይም። አዎ አትለያዩ ጌታዬ። በዚህ ድምፅማ አትለያዩ። ደገሙ በስማ ግርጣት ይላል። ይሄ አምጣልሽ እንደዚህ ብትደረግ ምንድን ነው? ምን አክሽን ነው? ግርጻት ነው በቃ ገባ ማዚማ ደስ አይልም። እስቲ ምላሻችሁን እስቲ ኮሜንት ላይ ቁጭ አንተ ታርፋለህ። በይው ይሄ እንደዚህ ብታረገኝ አለቀ። ይመቸው አልፋታ። እሺ አይነባ ብርህን ነው የምትጨርሰው አሉ አተበለ ብርህን ነው የምትጨርሰው። ምንም ሊሸለም ግን ለመሸለም ነው ወይስ እኮ ለመሸለም? ምን አስበህ አንተ? አይ ምን አስበህ? ለባኩ እየሸለመ ነው። እሱ እየሸለመ ነው። አይ ሰዎቹን ነው አትሸልማለህ። በዛውም ይቻምሽ ሰብስብ ሰፊ ነው ገባ ቦታው አይበቃም። እሺ እሺ ናይስ
ያው እንግዲህ ባህል ይለያያል። ሁላችንም ባህል ኢትዮጵያ ታይታ አልታወቀችም። እንግዲህ አላለቀችም። በነገራችን ላይ አዲስ አበባ ስለምንኖር ግን ይሄ ላለመደው ሰው በጣም ዊርድ ነው። ዊርድ ነው። እንደገና ደግሞ አሁን ይሄንን ባህል ቻይ መቻች አሶሳዎች አንደኛ እንወዳቸዋለን። 90% አለኝ እኮ እዚሁ ምዝናና አፍተር 5 years የገባው ጀለስ ገብቷል። ስማ አፍተር 5 years የሆነ ነገር ሲገባ ከባድ ነው። ቁጭቱ ይከብዳል። ቻሽ አባቴ ምንም ማድረግ አይቻልም። ሌላ እድል ሌላ 5 ዓመት ትጠብቃለህ። አንተ እድልህን አስመልጣ። ደጋግመን በካሜራ ያየነው ቪዲዮ ነው። ኦኬ ቅድሙ ይሄ ሰደኝ ነው። ስማ ይሄ እኮ ሪል ነው ታውቃለህ። ለስራ ብራ አይደለም ይሄ ልጅ። ይሄ በጣም ሪል ነው። እስኪ ኬፍ አላየችውም? ቻው ማን ሰው ጀለስ ይሄ ከባድ ግርጣት እሱ ራሱ እንደ ደግሞ በካሜራ ሽክ ጎታል ነው ምደበቅ እኛ አብሪቱ ልደት ነው። ምንድን ነው ፈለው እንዲጨፋሪ ያደረገው? እናት ጀሞ ያበደ ፈልፈላ ታውቃለህ? አይ ጨፋሪው ነው ግን ይሄ ቲክቶክ ምናምን ተጽዕኖ ፈልፈሎቹ አልተቻሉም። የሶሻል ሚዲያ ተጽዕኖ ነው። በነገራችን መጪው ትውልድ ያስፈራል ነው እንዴ? ሽማ ከባድ ያስፈራል። የምናሳየውን ነገር ጥንቃቄ እናድርግ እንላለን። ሙዬ እዚህ ሰፈር አይደለሽም እንዴ? አይደለም። እዚህ ሰፈር እኮ ስልክ እያወሩ የአንገት ሐብል ተደርጎ ይኬድ ቦሳሽ ውስጥ ያገሰ ሰፈሩ እባክህ ትለያለህ። አንተ ይመችሽ። እዚህ ሰፈር እኮ አይቻልም። በእናትህ ትችላለህ። እዚህ ሰፈር አይቻልም ማለት ነው። አንተ እንዴት መጣለህ ግን? ሰብሰብ አድርጎት ነው የወሰደሽ። ሰብሰብ አድርጎት ነው የወሰደሽ። ሲጀመር ራሷ እየቀደደች ነው ከፊት ያለች እንደ እንትን ብላለች። ግን ለሙቅታ ላይ ነች። ከኋላ አልዞረችም። ተቀደም አንተ አይቀር አስተያየቱን ራሷ አይቷል። አላማረውም ነበረ መጣላት ዞሩ በርጫ ይሁየ ባስ እሺ ቤት ዛሬ ዘመድ ነኝ ባይ ያሻውን ያወራ ለቤላንቺ ብቻ ነው እንዳትሰጊ አደራ አይዞህ ያልሽ የሁሉም አለፈ ምርቃና ይላል። ቃምክም አልቃምክም አገዛም እንደዚህ ቤት እና መኪና አሁን ላይ ሰርተ ማለት ነው። ሰርተ ስለ በትክክለኛው መንገድ ትንሽ ይከብዳል አይደል? ኑሮ ከብዷል። ትንሽ ረቀቅ ማለት አለብን። ቢዝነስ ላይ ምናምን ካለ የተለያየ አይነት ነገር ዘመጣት አለብን። ጊዜው እኮ አሁን የፎርማል የሆነው አካሄድ በቃ ሰውን እየቀየረው ቶሎ እየቀየረው አይደለም እና ወጣቱ ደግሞ ኢንፎርማል ሄደው ነው እየተቀየረ ያለው። ካልሆነት ደግሞ እንዲህ በዚህ መልኩ ባሳ እስቲ ይመቻችሁ። እኔ ጫት ቃሚ ላይ አንዳንድ ሰው እኮ ባይዘው ከምርቃና ከምናምን ከሱሳሱስ እኮ ቶሎ ነፃ መውጣት የሚከብደው እኮ እንደዚህ አይነት ነገሮች እኮ ጭንቅላት ውስጥ እያሰበ ራሱን ስለሚያስደስት በቃ እዛ ውስጥ ይቆያል። ከባድ ነው። ምንድን ነው ደረጋገጽ ላይ ምንድን ነው
ጭራሽ ቀጥ ብሎ እንደዚህ የሚነሳው እንዲህ የሚተኛውን ጀለሳቸውን እስኪ ሜንሽን አድርጉት። Esta es la guerra, chingado. Te lo juro por mi sagrada madrecita que voy a matar a mi hermano. Conmigo no hay parentescos. ባዶና ለማስቀመጥ ግፍታቸው ይመቸው። አንተ ግፍታ በልቶታል እኮ እንዳለ። ግን አንተ በጣም ቴክኒካል ይሆን አበላል ይበለው ዘይዛው በቃ በጣም ይግጥ የለን ይሄ ፈረንጅ ቀልድ ነው። ስትሸከም ብትውል ሀብታም አትሆንም። ኦኬ ሀብት የሚፈጥርልህ በአእምሮ መስራት ነው። ጭንቅላት አስቦ የሚሰራው ስራ ነው እንጂ ስትሸከም ብትውል ሀብታም አትሆንም። ዲዲጌት በደንብ አግኝታችሁኛል። አእምሮ ነው በአእምሮ ነው። እንዴት አድርጌ ምን አድርጌ ብላ አእምሮ ላይ ነው። ይህንን በስንት ልግዛው፣ በስንት እሸጠዋለሁ፣ የት እሸጠዋለሁ፣ እንዴት ነው የማደርገው፣ እንደዚህ ቢቀመጥስ፣ እንደዚህ ቢቀመጥስ፣ እንደዚህ ባስቀምጠው። ይህ አእምሮ ነው የሚሰራው። አየህ፣ እሱ አእምሮ ላይ ያንን ታስብና ትወስናለህ። በቀጥታ ያን ወደ ተግባር ለማስገባት ትሄዳለህ። ከዛ በኋላ የምትፈልገው ነገር ሁሉ ይሳካል። ልንገርህ እጅግ የሚገርም ነገር አሁን በጣም ጸድ ሀሳብ 3000 ይሰራ ይልምራይ ሰው ልጅ ጭንቅላቱ ነው እንጂ እግሩና እጁ ስለፈጋ አታመጣ። እጁና እግሩ አይደለም ስራውን የሚሰራው ነው ዋናው ሀሳብና በጣም ትክክለኛ ሀሳብ ነው። ምናልባት ቢዝነስ ላይ ላለ ሰው ብቻ ሳይሆን ትምህርትም ላይ ቢሆን ሌሎች ጉዳዮች ላይ ላለ ሰው በቃ ጭንቅላትን መጠቀም አለብን ነው ዋናው ፖይንቱ። እኔ ተመችቶኛል። እስቲ የቢዝነስ ላይ ያላችሁ ሰዎች እስኪ የዘነበ ፍሬውን ሀሳብ እንዴት ታዩታላችሁ? እሳቸው እንግዲህ ኢትዮጵያ ውስጥ በጣም ልምድ ያላቸው ቢዝነስ ላይ ብዙ አመት የሰሩ ሰው ናቸው። ጥሩ ምክር አጋርተውናል። እስቲ እናንተም ሀሳባችሁን በኮሜንት ላይ ጻፉልን። የትኛው ሞር ያመዝናል? በጉልበት መስራት ወይስ በጭንቅላት አስቦ ጉልበትን ተጠቅሞ መስራት የሚለውን ማለት ነው። ታንኪው ለማንኛውም እሳቸው እንዴ ወረቀት ማመር አመረረ እሱ ራሱ አስቧል። ባይዘው በነገራችን ላይ በቅርቡ አንድ ለግራጁዌሽኑ የተገዛ በሬ ወቅቱ ልጅ አብስማ አይቸው በጣም በቃ ምልህ ባለፈው ማለት ሴትዮ እንዲህ ባህል ላይ በሬ ወቅቷል ከተማ ላይ እና ፕሊስ ጥንቃቄ ያደረጋችሁ በሬ የምታርዱ ሰዎች፣ በሬ ከተማ ላይ የምትነዱ ሰዎች፣ ገዝታችሁ ወደ ቤታችሁ ይዛችሁ የምትሄዱ ሰዎች ምናምን ጥንቃቄ ያስፈልገዋል። እንስሳ ነው ምንም የሚያውቀው ነገር የለም። በጣም ሌዚ ነው። አንተ ጅብ አይበላም ይላል። ልብህ ነው ፈሪ ምናምን። ጅብ እንዴት ነው ይበላል? ጅብ አጠገቡ ከደረስክ ይበላል። መጠንቀቅ ነው ያለብህ። እንዴት ነው የማይበላ? ምን ተነግሮታል እና ማለት ነው በሬ ምናምን በጣም በቃ መጠንቀቅ አለባችሁ። እንዳስሙ ልጁ ተመርቆ አንተ ሰው ተጠርቶ ምናምን ለየመ ልጁ በሬ ብቻ አይደለም ምንም እንስሳ ባህሪውን መወሰን አይቻልም። በቃና ያለመዳችሁትም ውሻ ቢሆን ቤታችሁ የምታረሩትም ድመት ቢሆን የሆነ ቀን የሚያስከትልባችሁን ጉዳት አታውቁትም። ጥንቃቄ አይከፋም። ለማንኛውም ተመልካቾቻችን እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። ሰብስክራይብ የምትለዋን በተን መጫናችሁን አትርሱ። እንወዳቸዋለን። ባባባባይ መቻችሁ